ሰላም ቤተሰቦች እንዴት ናችሁ? በአዲስ ጉዳይ በአዲስ ሀሳብ ተከስተናል። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የሀገር ልጆች እንዴት ናችሁ? ሰላም ነው? ዛሬ እንግዲህ የተመለስኩበት ጉዳይ ምን አለ መሰላችሁ? ከዝንብ ማር አይጠበቅም ይባል የለ መቼስ። ሰሞኑን አንድ ጉዳይ እንደ በሶሻል ሚዲያ ሲንሸራሸር ያየሁትን ጉዳይ ሀሳብ ለማካፈል ያክል ነው። እስራኤል ኢንዲፔንደንስ ዴይ ታከብራለች አሉ። አንድ አዝማሪ ደግሞ የእስራኤልን የነፃነት ቀን ለማክበር ሽር ጉድ እያለ ነው። በዚህ ሰዓት መቼም የፍልስጤም የፓለስታይን ጉዳይ መቼም ዓለም ያወቀው ነው። ከ51,000 በላይ ንጹሐን የተገደለበት፣ ህፃናት፣ አዛውንት፣ ነፍሰ ጡሮች የተጨፈጨፉበት፣ 68% አካባቢ የጋዛ መሰረተ ልማቶች በጣም የወደመበት 150 ዓመታት ያስፈልጋል ያንን የነበረውን ለመመለስ። ቤተሰብ አንድ አዝማሪ ነፃነት የወጣችበትን ቀን ለማክበር ነው። እንደምታውቀው እስራኤል በ1948 ነው እንደ ሀገር የተመሰረተችው። ኡጋንዳ እናድርጋት ሶማሊያ እናድርጋት እያሉ በሚጨቃጨቁበት ሰዓት ፍልስጤም ላይ ነው ያሳፈሯቸው። ያ ማለት ምን ማለት ነው? አንድ የቤት ካርታ ባለቤት ያከራየው ግለሰብ የኔ ነው ብሎ እንደመከራከር ነው። በ1948 ከተመሰረተች በኋላ እየሰፈረችበት ቦታና አሁን ላይ ሲታይ የትየሌ በጣም ሰፊ ነው። አሁን ላይ 78% የሚሆን የጋዛ የፍልስጤም ቦታ በእስራኤል ተወስዷል። ያ ማለት ደግሞ ከነበረችበት ቦታ እየሰፋች ግዛቷን 78%ን ያህል የጋዛን የፓለስታይንን ቦታ ይዛለች። ይህ ማለት በጣም ከባድ ነው። አሁን የጋዛ ህዝብ እንዴት እንደሚሰቃይ እናውቃለን። አሁን ምን ማለት ነው? እስራኤል ኢንዲፔንደንስ እናከብራለን እያለ ቴዲ አፍሮ ነው አላችሁ። እሱ የነፃነት ቀን እያለ እንግዲህ አከብራለሁ ኮንሰርት አዘጋጅቷል እስራኤል ላይ። ግን በጣም የሚያሳዝነው አንድ አዝማሪ እንዲህ ያለ ማለት ኢትስ ናቲንግ። የሮማ ካቶሊክ ጳጳስ ሳይቀር አባ ፍራንሲስ፣ ፖፕ ፍራንሲስ፣ የግብፅ ኮፕቲክ ቸርች ሳይቀር ሁሉ በጣም የሚያወግዝ ነው። እሱ ምን አስቦ ነው አሁን የእስራኤልን የነፃነት ቀን አከብራለሁ ማለቱ ተገቢ ነው? ቤተሰብ ኮሜንት እስኪ ያድርጉት። እንዲሁ ስላስገረመኝ ነው ማለት በጣም ያሳዘነ እኮ ነው። የጋዛ ህዝብ የፓለስታይን ህዝብ እንዴት እንደሚጨፈጨፍ 51,000 በላይ ወደ 2 ዓመት ሊጠጋ ነው እንግዲህ ጦርነቱ ከተቀሰቀሰ። በጣም ያሳዝናል። ይህን ላካፍላችሁ ነው የተከሰቱ። ቤተሰብ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ሌሎች ጋር እንዲደርስ ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ጋር እንዲደርስ አድርጉ። ያለኝ ሀሳብ ይሄ ነው። ኮሜንት ሀሳብ አስተያየታችሁን አስፈሩ። የሚመቻችሁ ቤተሰብ ቻው። በሌላ ጊዜ እስከምንገናኝ በሌላ ቪዲዮ በሌላ መልእክት ጉዳይ እስከምንመጣ ሰላም ያገርች።